የኢትዮጵያ ኦርቶዶክስ ነገረ ድህነት መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ላይ የተመሰረተ ብቻ ነው ወይስ ገድላት ድርሳናትን ይጨምራል? በመጽሐፍ ቅዱስ የተመሰረተ መጽሐፍ ቅዱስ ላይ ብቻ መጽሐፍ ቅዱስ ላይ የተመሰረተ ነው። ቴዲ ማን ነው ሚውት ያደረገው? መጽሐፍ ቅዱስ ብቻ የምትለው አንተ ነው። እውነት ምን ነበር የተነሳ ሐሳብ ነበር? አይ በቪዲዮዎች የተወሰነ አሳየው ገድላት ድርሳናት ላይ ነበረ ከነገረ ድህነት አኳያ። ያው ግን አጠቃላይ ነገረ ድህነት ላይ ነው ልናወራቸውም የነበረው ቅድም ስናወራቸውም የነበረው ነገረ ድህነት ከፈለጉ በመጽሐፍ ቅዱስ ዋናው ትምህርት እሱ ነው። ከፈለጉም ደግሞ በመጽሐፍቶቻቸው። አሁን እኮ ቸገረን ወንድምነት ነገረ ድህነት ብለን ስንላቸው እኛ ነገረ ድህነታችን ከመጽሐፍ ቅዱስ ነው የሚቀዳው ከብሉይና ከአዲስ ኪዳን ማለት ነው። የእነሱ ግን ነገረ ድህነት ከማይቀዳበት የለም። ይመጡና በመጽሐፍ ቅዱስ ብቻ አውሩን ይላሉ። በመጽሐፍ ቅዱስ እኮ ብቻ አውሩን ብሎ ለማለት ራሱ ይሄ አይነት የሞራል ልዕልና ያለው ጴንጤ ነው። ምክንያቱስ እኛንን በመጽሐፍ ቅዱስ ብቻ አውሩን ብለን ማለት ያለብን ለምን የምናምነው በመጽሐፍ ቅዱስ ብቻ ስለሆነ ማለት ነው። ኦርቶዶክሳውያን ግን በመጽሐፍ ቅዱስ ብቻ አታምኑ። መጽሐፍ ቅዱስ ብቻ ማለት እንደውም ሰይጣናዊነት ነው ትላላችሁ። ምክንያቱም ተነበውም ተቃጥለውም የማያልቁ በጣም ህርቆ መሳፍንት የሌላቸው መጽሐፍቶች ስላሏችሁ ማለት ነው። እነሱን ደግሞ እኛ አነበብናቸው እያነበብናቸውም ነው። ስናነባቸው ደግሞ ነገረ ድህነትን ያወራሉ። ስለዚህ የኦርቶዶክስ ነገረ ድህነት በግራም በቀኝም ነው የምታገኘው። በቀኝ ብለህ የምትለው መጽሐፍ ቅዱስን ቀኝ ልበለው ቀኝም ስለሆነ ማለት ነው። ገድላት ድርሳናት ደግሞ በግራ ማለት ነው። እና እኛ እኮ ቸገረን ወገኖች። ቅዱስ የማይሰጥህን ዋስትና ለምሳሌ መጽሐፍ ቅዱስ አንተ ካመንክ በእግዚአብሔር ልጅ በኢየሱስ ክርስቶስ ንስሐና የኃጢአት ይቅርታን ታገኛለህ። እኔ ለልጆቼ ልጆቼ ለልጅ ልጆቻቸው እንደዚህ እያሉ እየቀጠለ ከሄደ አዎ ልክ ነው እንጂ እኔ ስላመንኩ ከኔ በኋላ የሚነሳው ትውልዴ ወንዶች ልጆቼ ሴቶች ልጆቼ የሚወልዷቸው ትውልድ የኤርሚያስ ትውልድ ነው ተብሎ እስከ 10 እና እስከ 15 20 እና 30 100 እና 60 ትውልድ ይድንናል ብሎ የሚል ቃል ኪዳን ተሰጠ ተብሎ የሚባል ትምህርት በመጽሐፍ ቅዱስ መጽሐፍ ላይ ነው በመጽሐፍ ቅዱስ ትምህርት ውስጥ የለም። እንዴ ኦርቶዶክሳውያን እኮ መጽሐፍ ቅዱስን ከሚያምኑ ይልቅ ገድላት ድርሳናትን ቢያምኑ ነው የሚቀላቸው። ለምን? መጽሐፍ ቅዱስ ሲነበብ ብሰማ ተቀምጠህ ሲነበብ ብሰማ የ40 ዓመት ኃጢአት ይሰረይልሃል አይልም። ገድላት ድርሳናቱ ግን ይለዋል የ40 ዓመት ኃጢአት ይሰረይልሃል። ቆመ ከሰማ የ80 ዓመት ኃጢአት ይሰረይልሃል። ይህን ትምህርት የሚያስተምረው ነው ገድላት ድርሳናት። መጽሐፍ ቅዱስ እንደዚህ አይነት ተስፋ ይሰጣል አይሰጥህም? አይሰጥህም። ገድላት ድርሳናት እንዳነበበ ሰው አሁን ያልኳችሁ ገድላት ድርሳናት እንዳነበበ ሰው ለደህንነት ዋስትና ከመስጠት አይነት አኳያ በጽሁፍ አኳያ የትኛው የተሻለ ይናገራል ከመጽሐፍ ቅዱስና ከገድላት ብላችሁ ካላችሁ እንዴ እውነት ቢሆን እኮ የገድላት ድርሳናቱ ብራዘር አንተ አይደለም ዘር ትውልድ እኮ ተኝተህ ሲሆን በሙሉ የአንተ ቤተሰብ መታወሪያ ይሆን ነበር። 50 ትውልድ እምርልሃለሁ አለው ይላል። 50 ትውልድ 50 ትውልድ ማለት ስንት ሺህ ዓመት እንደሆነ አስበው። 20 ትውልድ 2000 ዓመት ነው። አሁን ከጌታችን ከኢየሱስ ክርስቶስ መወለድ እኛ አሁን እስካለንበት ዘመን ድረስ 20 ትውልድ ነው ያለፈው። አሁን 21ኛው መቶ ክፍለ ዘመን የሚባለው ላይ ነን ያለው ነው። ኦኬ ይሄ ማለት 2000 ዓመት አልፎ አሁን 2026 ስለደረሰን ማለት ነው በነጮቹ 21ኛው መቶ ክፍለ ዘመን ውስጥ ገብተናል። 20 ትውልድ ማለት ነው። 50 ትውልድ ስንት ማለት ነው ታዲያ? 5000 ወንድሞች ናቶቼ። አሁን እኔ ስላመንኩ ከኔ በኋላ 5000 ዓመት የሚኖረው ትውልዴ ይድናል ብሎ ሲልህ ይሄ በእውነት እውነት ቢሆን አያጓጓም እንዴ? ይህንን ኮተት ግን እኛ ፊት ይዘው መጥተው ቆመው ሊያወሩ አይችሉም። ኮተት እኮ ነው ያልኩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ሳታምን
አንተ ሄደህ የአንድ የፍጡር መቃብር ላይ ስለተንከባለልክ 50 ትውልድ 90 ትውልድ ይማርልሃል ብሎ ሲልህ እየቋመጥክ ሄደህ የዘላለም ድህነትን አይደለም ለ50 ትውልድ አይደለም ለአንተው ራሱ እንኳን አታገኝም። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ በቅዱሳን ነቢያት የተተነበየ በቅዱሳት ሐዋርያት የተሰበከው የእግዚአብሔር ልጅ ኢየሱስ ክርስቶስ ኢቭን በቅዱሳን ሁሉ መላእክት ኢየሱስ ክርስቶስ እሱን በማመንና በመቀበል ከዘላለም ፍርድ ዳኑ፣ ከዘላለም ጥፋት ዳን። ኢየሱስን ስታምነው ነው ብራዘር፣ ኢየሱስን ስትቀበለው ነው የምድነው። አንተ ተቀበለው ሚስት ባትቀበለው ሚስትህ መቀመቅ ነው የምትገባው ሲኦል ማለት ነው። እኛ ተቀበለን እናቶቻችን አባቶቻችን ባይቀበሉ ብራዘር እንዲህ አይነት የሂሳብ ስሌት እግዚአብሔር የለውም። የኤርሚያስ እናትና አባት ናቸው ጨክኛ አልጨክንባቸውም ብሎ አይልም። እግዚአብሔር ልጁን ጨክኖ በመስቀል ላይ እንዲሞት አድርጎታል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። እግዚአብሔር ልጁን የሰጠ ልጁን ከመስጠት የበለጠ ምን እንዲሰጥ ፈለግ? ልጁ የእግዚአብሔር ልጅ መጥቶ ደግሞ ውድ ሕይወቱን የሰጠ ነፍሱን ማለት ነው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። እውነት ነው። ይህንን ፍቅር ረግጠህ ተክለ ሃይማኖት በክንፉ እንትና በእግሯ ታስገባኛለች የሚል የለም። አታገኙትም ወንድሞች ናቶች። ስለዚህ ነገረ ድነታችሁ ከመጽሐፍ ቅዱስም በመጽሐፍ ቅዱስም ሲመዘን ውድቅ ናችሁ። የኦርቶዶክስ ነገረ ድነት በመጽሐፍ ቅዱስ እንኳን ብቻ ፊት ለፊታችን ቆሞ አያወሩም። አንዲት እርምጃ አይራመዱ። ድነናል፣ እንድናለን፣ እየዳንን ነው ብለው የሚሉትን ፉከራ እሸቱ ጋር ያንተ ነገረ ድነት የጀመርከው ብለህ ስትለው ፐርሰናል አታድርገው ነው ያሉት። ነገረ ድነታቸው የቱ ጋር ነው የጀመረው? እንደ መጽሐፍ ቅዱስ ገድላ ድርሳናት እንቶ እስኪ እንደ መጽሐፍ ቅዱስ የኦርቶዶክስ ነገረ ድነት ነው የጀመረው። ይናገራሉ አሁን በተናጠል ምን ላይ ቆመሽ ማንን ታሚያለሽ እንደሚባል ማለት ምን ላይ ቆመው ያወራሉ። አምኜን የተጠመኩት ይላል። የ40 ቀን ሕፃን ልጅ የቱ ጋር ነው ያመነው? የእናትህን ስም እንኳን አታውቀውም። እንኳን አይደለም የሥላሴን የተጠመክበትን የአብ የወልድ መንፈስ ቅዱስን ስም ልታውቀው ቀርቶ አምላክ ሰውን ልታውቀው ቀርቶ ኢየሱስ ክርስቶስን ልታውቀው ቀርቶ አይደለም እናት ወይዘሮ አበራሽ እንኳን መሆኑን እኮ አታውቅም። ብራዘር አታውቅም። ከእናት ማህፀን አውጥተው ውሃ ላይ ስላፈሰሱ ክር አንገት ላይ አስረውልህ በቃ ክርስቲያን ነኝ በላሉ። በቃ እንዲህ ነው ያደግነው። እና ኢንሳን ሳልቬሽን ብሎ የሚሉት የመጀመሪያው ድነት የቱ ጋር ነው የጀመረው? የኦርቶዶክስ የትም አልጀመረም። እንደ መጽሐፍ ቅዱስ እናወራለን ወገኖች። ታብና ኮፒሊንግ ሼር አድርጉት። ከፈለጉ ገድሉን ድርሳናቱን ለዛሬ እንተውላቸዋለን። ነገረ ድነት በኦርቶዶክስ በመጽሐፍ ቅዱስ ብቻ አወራለሁ ብሎ የሚል ሰው ካለ ይምጣ። ፐርሰናል አታድርጉት እንዳትሉን። ፐርሰናል አንተ ነው የምጠይቅህ፣ አንቺ ነው የምጠይቅሽ። ኦርቶዶክስ እህቴ ከገባሽ አንቺ ነው የምጠይቅሽ። አንቺ ድነሻል ወይ? ኳስ በመሬት ማለት ነው። አንተ ድናል በምትነግረኝ በምታወራኝ በተጠማመቅከው ነገር ድናል። በተቀባው ሜሮን፣ በተጠመቅከው ጥምቀት፣ በቆረብከው ቁርባን፣ በምትፈታው ፍትሐት፣ በመልካም ስራ ድናል ወይ? እርግጠኛ ነው ወይ? የዘላለም ድነት ዋስትና አለ ወይ? አሁን በመጽሐፍ ቅዱስ እናወራለን። ወንድምነት መቀጠል ትችላለህ። ቴንኪው። እንግዶች ገብተዋል፣ ተቀበል። እሺ ወንድምነት ጸጋ ይብዛልህ። እሺ ጸዲ ሰላም የኢየሱስ የሚል ከየት ቤተ እምነት ይሆን? ጸዲ ይሰማል? እሺ መልኬ ሰላም። መልኬ ሰላም ትላስ። አቤት ሰላም። እንዴት ነው ወዳጅ? እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን ሁሉ ሰላም ነው አለው። ከየት ቤተ እምነት? ስንቴ ነው ከአንተ ጋር ማወራው ዳኒ? ብዙ አላወራ ነው። አልቆጠርኩትም። ስንት ያወርተን ይሆን? እኮይ እንተዋወቃለን ብዬ ነው። ጓደኛን ሲገናኝ በየቀኑ ትጠይቀዋለህ ማነው ስም እያልክ? አልቆጠርኩትም። ብራዘር ከየት ቤተ እምነት ነው? ኦርቶዶክስ። እሺ ዌልካም ብራዘር፣ እንኳን ደህና መጣ። እሺ ነገረ ድነት በኦርቶዶክስ በመጽሐፍ ቅዱስ ብቻ ወይስ ቤተክርስቲያኗ በምታምናቸው መጽሐፍቶች የትኛው ነው የምትፈልገው? በየትኛው ነው ማውራት የምትፈልገው? ማለት
መጽሐፍ ቅዱስ ብቻ ካልክ ያው የጴንጤን እምነት ብቻ ነው ኦርቶዶክስ እየተከተለችው እያልከኝ ያለው። ግን አይ እንደ ኦርቶዶክስ እምነት የምትል ከሆነ ገላትም ታምራትም ነገረ ድነትን ስለሚያወሩ በእነሱ እናውራለን እኮ። ያንተ ምርጫ የትኛው ነው? እንደ ጴንጤ መጽሐፍ ቅዱስ ብቻ ላይ እናውራ? እንደ ጴንጤ አሁን ጴንጤ መጽሐፍ ቅዱስ ብቻ ነው እንትን ብለው የሚቀበለው የሚያወራው? አምስቱ ሰዎች መጽሐፍ ቅዱስ ብቻ። አዎ ብራዘር፣ መጽሐፍ ቅዱስ ማለት ስንት ናቸው? ርዕስ ለመቀየር ካልፈለክ በስተቀር ምርጫውን ያቀረብኩልህ መጽሐፍ ቅዱስ ወይስ ገድላት ታምራት ምረጥ ብራዘር። ርዕስ ለመቀየርማ አይደለም። ካልሆነ ሁለት ምርጫ ነው ያስቀመጥኩልህ ወዳጅ። በምትፈልገው ያልተጠመቀ ሰው ይድናል በኦርቶዶክስ? ያልተጠመቀ አይድንም። ያልተጠመቀ ሰው አይድንም ይለናል። እርግጠኛ ነህ? ያው ከወንጌሉ አንፃር ያመነ የተጠመቀ ይድናል ስለምን አይሰማም? እርግጠኛ ነው ወይ ብራዘር? ድምጽህ እኔ ጋር ጥፍት ይላል በመሃል። አይሰማም? አሁንስ? እሺ አሁን ጥሩ ነው። ኦኬ እሺ ያልተጠመቀ አይድንም ወይ? እሺ እንደሚድን ላሳያ ነኝ። አሕዛብ ያልተጠመቀ ሰው እንደሚድን ላሳይ። you are welcome መቀጠል ትችላለህ። አሳይ። እሺ በስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደም ይሆንላችኋል ይላል። ያዝልኝ ዛላ ሳይጠመቅ በሚሞቱበት ጊዜ ጥምቀትን ለምን አመጣ? እዛጋ እስቲ ተርጉምልኝ። ምን ተረጉምልኝ? ስላልተጠመቀ ሰው ነው ያወራል። አዎ እኮ ሳይጠመቅ ይሆንለታል እኮ ነው ያለው። ሳይጠመቅ ነው ያለው በራችን ላይ። አዎ እኮ ሳይጠመቅ፣ እኔም ሳይጠመቅ እኮ ብዬ ነው ማስረጃ እያቀረብኩልህ ያለሁት። ስላልተጠመቀ ሰው ነው ማስረጃ እያቀረብኩልህ ብራት። ኦኬ አይ ነው ግን እዛ ላይ ያመጣው ማለት ነው። ጥምቀትን ሲያመጣ ለምን አመጣ? ሰው በዚህ ሳይጠመቅ ይድናል እያለ ነው። በደንብ አንብቦ እስቲ። ያሁኑ ሪሱ እኮ ያው ጥምቀት አንዳንዴ በናችን ላይ ዳኒ አንዳንዴ ማለት ነው። አልገባህም? ደግሜ ላንብብልህ። አንብብ። እሺ አልገባህም። ይሄው በደምብ ስማ። በስሙ ያልተጠመቁ አሕዛብ በማን? በስሙ ያልተጠመቁ አሕዛብ። በቃ ስለዚህ ስላልተጠመቁ አሕዛቦች ነው እያወራን ያለ ነው ማለት ነው። በስሙ ያልተጠመቁ አሕዛብ። እሺ ቀጥል። አሕዛብ በስሙ ያልተጠመቁ አሕዛቦች ማለት ነው። እሺ ቀጥል። በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ ከኔ የተቀበልከው ቃል ኪዳን ከጎኔና በሰውነቴ እንደፈሰሰ ደም ይሆንላችኋል ብሎ ለዓለም መድኃኒት አድርጎ በገባለት ቃል ኪዳን ይላል። ሰዎች ሳይጠመቁ አሕዛብ ሆነው በሚሞቱበት ጊዜ የዘራ ብሩክ እስትንፋስ አለላቸው እያለ ነው ያለው። እሱ ጋር ላስረዳ። እሱ ጋር ትክክል ነው ቃሉ ምለው ማለት ነው። ነገር ግን የዘራ ሰዎች ሳይጠመቁ በዘራ ብሩክ እስትንፋስ ልጅነት ያገኛሉ እያልከኝ ያለው። አይ አጋጣሚዎች አሉ። ለምሳሌ እኔ ለጥምቀት ፈልጌ ለመጠመቅ እየፈለኩኝ መጠመቅ አጋጣሚዎች ከሌሉኝ ለእኔ ደግሞ እንደ ጥምቀት አድርጎ እግዚአብሔር ይቀበልኛል። አዳኝነቱ የሱ ስለሆነ ማለት ነው። ይሄ ነው መጽሐፍ ቅዱስ ለመናገር የፈለገው። እሱን እኔ ለምሳሌ አሁን በዚህ ሰዓት ላይ ለምሳሌ አረብ ቢሆንና ማለት ነው አረብ ሀገር ቢሆን ወይም አሕዛቦቹ በበዙበት ሀገር ሆኜ በክርስቶስ ኢየሱስ ስም አምኜ ለመጠመቅ ግን አጋጣሚዎችን ላገኝ አልቻልኩም። እዚህ አጋጣሚ እኔ ጥምቀት ሲፈልግ ግን ሞት እኔን ነጠቀኝ ወይም ሞትኩ ማለት ነው። እዛ እግዚአብሔር ደግሞ የኔን ፍላጎትን ስለሚያውቅ እንደ ጥምቀት አድርጎ ይቀበልልኛል ማለት ነው። ይሄ ነው መጽሐፉ ለማለት የፈለገው። ስለዚህ ሰዎች ሳይጠመቁም ቢሆን እግዚአብሔር ይቀበላቸዋል እያልከኝ ነው ያለው። እግዚአብሔር መሐሪ ነው፣ ምሕረቱ የበዛ አምላክ ነው። ግን ስርዓቱን ጥምቀት ኦኬ ጥሩ። ስለዚህ ጥምቀት ለድህነት አይደለም ማለት ነው። ምክንያቱም ነሰሰሪ አይደለም ማለት ነው። ነሰሰሪ ያለበት ደግሞ ቦታም አለ እኮ። አይ አሁን እያወራን ያለ ነው። ስለዚህ ነው እኮ አሁን ይሄን ደግሞ እሱን ይሄን ነው አሁን ይሄኛው ነሰሰሪ አይደለም ብለህ ታምናለህ ማለት ነው። ፕሪንሲፕል እና ኤክሰፕሽን ታውቃለህ?
ፕሪንሲፕል የሚባልና ኤክሰፕሽን የሚባል ነገር አለ። ጥምቀት ኤክሴፕሽን ጉዳይ ነው አይደል? አይ ፕሪንሲፕሉ ጥምቀት አለ። ጥምቀት ያድናል፣ መጠመቅ ማለት የሆነ ነገር ኤክሴፕሽን ውስጥ ከገባ ያ ነገር ነሰሪ አይደለም ያልከኝ ያለው። አይ እንደዛ ማለት አይደል። በናችን ላይ መንፈሳዊ ድህነትን አንተ በአእምሮ በራስ ጭንቅላትን መወሰን አትችልም። በፍጹም አትችልም ማለት ነው። የአንተ አርጊውመንት ያልተጠመቀም ሰው ቢሆን ይድናል እያልከኝ ያለው። አዎ አጋጣሚዎችን ቅድም ብያለሁ እኮ የምድንበት አግባብ ማለት እኔ ለምሳሌ አሁን እኔ ጋር መጠመቅ አማራጭ እያለኝ መጠመቅ ስችል እየሰማኝ ነው። ግን አወዳጄ እየሰማሁ ነው ያለሁት። ኦኬ አዎ እኔ አሁን ለምሳሌ መጠመቅ አጋጣሚዎች እስካሉኝ ድረስ እኔ በራሴ ስንፍና መጠመቅ ካልቻልኩኝ ልድን አልችልም ማለት ነው። በአይዛብ ነው ያለው ያመጣው እዛ መጽሐፉ ማለት ነው። አይዛቦች መካከል ላይ ሆኜ አይዛቦች መካከል ላይ ሆኜ ሳልጠመቅ ለመጠመቅ ግን እየፈለኩኝ ማለት ነው። ሳልጠመቅ ተቸግሬ እንደዚህ በቃ ወይም እዛው የሚጠምቅበት አጋጣሚ ከሌለ እግዚአብሔር ያንን ፍላጎቴን እንደ ጥምቀት አድርጎ ይቀበልልኛል ነው እዛ ጋር እያለ ያለው ማለት ነው። ስለዚህ ጥምቀት የሚባለው ጉዳይ ሰው ያልተጠመቀ ሰው ይድናል እያልከኝ ያለው ማለት ነው። ግዴታ አይደለም እያልከኝ ያለው። እኔ ያልኩትን እኮ ይድናል ያልኩ እኮ እኔ ኤክሰፕሽኑ እኮ ነው የማስቀምጠው። ይድናል ኤክሰፕሽን ጥምቀት ኤክሰፕሽን ጉዳይ እንደሆነ እስቲ ማስረጃ አስተኝ። ችግር የለም። ኤክሰፕሽን ጉዳይ ማለት ኤክሰፕሽን እንደሆነ አሁን ያልከው ጉዳይ በኤክሰፕሽን ሊታይ እንደሚችል ማስረጃ አስተኝ ከእግዚአብሔር ቃል። የአሁኑ ቴክስት ደግሞ ልንገርህ። አሁን ዮሐንስ ማለት ይሄ ማርቆስ 16 ላይ ማለት ነው። ለምሳሌ ያመነ የተጠመቀ ይድናል ያለውን እዛ ጋማ ስለተጠመቀ ሰው ነው እያወራን ያለ ነው ብራዘር። አሁን እኔ ስላልተጠመቀ ሰው ነው ማስረጃ አስጠኝ አልኩ። እኔ ጋር ነው ድምፁ የሚቆራረጠው የዚህ ልጅ ወይስ እናንተ ጋር ነው? እኔም ጋር አሁን ዝም ብሏል። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እንኳን ደህና መጣ። እንኳን ደህና ቆየ። ነገረ ድነት በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አስተምሮት ከምን ይመነጫል? የነገረ ድነት አስተምሮት በክርስቶስ ላይ የተመሰረተ ይሆናል። ምንጩ ከየት ነው? መጽሐፍ ድነቱ ኢየሱስ ክርስቶስ የከፈለውን ዋጋ ለዓለም የጠየኩን መልስልኝ። ምንጩ ከየት ይቀዳል? መጽሐፍትን ጥቀስልኝ ነው ያልኩህ። ከመጽሐፍ ቅዱስ ነው የምጠቅስልህ። መጽሐፍ ማለት ምንጩ በኢየሱስ ክርስቶስ ነው የዘላለም ድነት። ይሄ ትምህርት ከምን ላይ ይቀዳል? ከመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ማለት ሁለት ኪዳናት ነው አይደል ያለው? ብሉይና አዲስ አለው። እሺ ከዛስ ውጪ ኦርቶዶክስ የነገረ ድነት ትምህርት የላትም? ከመጽሐፍ ቅዱስ ውጪ ወንድማችን በመጽሐፍ ቅዱስ ላይ በተመሰረተ ነገረ ድነትን በኦርቶዶክስ በነገረ ድነት ብለኛል። ከመጽሐፍ ቅዱስ እንዴት አምነን ክርስቶስን እንደምንድን ላሳይህ። ከዛ በኋላ አንድነትን የጠየቅኩህ መልስልኝና ከዛ መጽሐፍ ቅዱስ ላይ ነው እንቀጥላለን። ከዛ አንተ አሁን ወደ ሌላ ርዕስ ለመግባት ከሆነ እኔ ወደ ሌላ ርዕስ ሳንወጣ እናውራ ወንድማችን። ወደ ሌላ ርዕስ አልገባሁም። የኦርቶዶክስ ነገረ ድነት ትምህርት ከመጽሐፍ ቅዱስ ብቻ የሚቀዳ ነው ወይ ነው ያልኩት። ከመጽሐፍ ቅዱስ ውጭ አይደለም። ሁሉ ነገሯ ከመጽሐፍ ቅዱስ ውጭ የሚሆነ ነገርም የለም። ስለዚህ በመጽሐፍ ነገረ ድነቷ ትምህርት በሙሉ ከመጽሐፍ ቅዱስ ነው የሚቀዳው ማለት ነው። ሁሉ ገድላት ራሱ ከመጽሐፍ ቅዱስ የተቀዱ ናቸው። ስለዚህ ገድላትን ብንጠቅስ ከመጽሐፍ ቅዱስ የተቀዱ እስከሆኑ ድረስ በገድላትና በድርሳናት ላይ ያሉ ነገረ ድነት ትምህርቶች ሁሉ ምንጫቸው መጽሐፍ ቅዱሳዊ ነውና፣ ስለዚህ እነሱን ሁሉ አትጥቀሱ ብለህ አትልም ማለት ነው። ችግር የለውም ጥቀስ። ከዛ ላይም ግን እኔ በመጽሐፍ ቅዱስ ግን እናንተ እንዳልዳናችሁ አሳያለሁ ማለት ነው። ችግር የለም። የእኛን ታሳየናለህ፣ መጀመሪያ አንተን ታሳየንና ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ መጀመሪያ ብንናገር ምን ይመስላል? ገድላት ድርሳናቱም እኮ ምንጫቸው ከመጽሐፍ ቅዱስ ስለሆነ ያው አብሮ መጽሐፍትን አታምንም አንተ? መጽሐፍ ቅዱስን አታምንም? ይሄን መጽሐፍ ቅዱስን አታምነው? ወንድም አለ ኦኬ። መጽሐፍ ቅዱስን እኮ ማምን ከአንተ በላይ ማምን ካመንክ መጽሐፍ ቅዱስን ካመንክ እኩል አታውራ። መጽሐፍ ቅዱስ ላይ ብናወራ እኩል አታውራ። እንትን አይ ቲንክ መኪናን ወይ መስታወቱን ዝጋው፣ ጫጫታ ስላለ ወይ መስታወቱን ዝጋው። እሺ ቆይ ዝጋው። ወይ የሆነ ነገር እያደረክ ነው፣ ከውጭ ያለው ድምፅ ወይ የተሰማ ከሆነ ማለት ነው። እሺ
እሺ ወደ መጽሐፍ ቅዱስ እንግባ። በመጽሐፍ ቅዱስ ነገረ ድነት የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ከመጽሐፍ ቅዱስ እንዴት ነው የሚቀዳው? እንዴት ነው ትምህርቱ? አንተ በክርስቶስ ኢየሱስ በማመን ድነሃል? አዎ በክርስቶስ ኢየሱስ በከፈለ ዋጋ በጸጋው ኢየሱስ ክርስቶስ በሰጠን የድነት ጸጋ አምኜ ድነናል። እኔ አምነን ድነናል ነው የምለው። ለምን? በክርስቶስ በከፈለ ዋጋ ለዓለም ሁሉ ከፍሏል። ያንን የከፈለው ዋጋ ስትቀበል ድነሃል ማለት ነው። ከዛ በኋላ ግን ድነትን ደግሞ ትፈጽማለህ ማለት ነው። ቆይ ፍጻሜው ጋር ከመድረስ በፊት ድነሃል ወይ ነው የጠየቅኩህ? አዎ በትልቁ ላይ አድርገኛል። እምነት የቃል እምነት ክደቱን ልቀበል እንደ ሳጅን ያደርገኛል አንዳንዴና የኔንም ጥያቄ ደግሞ ትቀበላለህ። እሺ ወንድማችን፣ ግድ የለህም ብራዘርዬ፣ ግድ የለህም። የመጣው ጴንጤ ቤት ነው። እሺ ነገረ ድህነት በኦርቶዶክስ ስለዚህ በመጽሐፍ ቅዱስ ነው ብለኛል። ቴንኪው። እሺ ነገረ ድህነት በመጽሐፍ ቅዱስ ነው ያልከው? በመጽሐፍ ቅዱስ ኦኬ። አንተ አምነህ ድነሃል ወይ ብዬ ስለ አዎ ብለኛል አይደል? አዎ አምነህ ድነሃል። ድኛለሁ፣ እየዳንኩ ነው። አይ የጠየኩህን መልስ። ድኛለሁ፣ እየዳንኩ ነው። እኔ የጠየኩህን መልስልኝ። ያልጠየኩህን አትመልስልኝ። ድኛለሁ፣ እየዳንኩ ነው። ነገርኩህ። ድኛለሁ፣ እየዳንኩ። እሺ ይዝልሃለሁ። ኦኬ አንተ አምነህ ድነሃል ብዬ ስለ ድኛለሁ አልከኝ አይደል? ድኛለሁ ብለህ ስትል የኃላፊ ጊዜ ነው ወይስ የመጻኢ ጊዜ ነው ወይስ የአሁን ጊዜ ነው? በዛ በወቅቱ በነበረው ጊዜ ኢየሱስ ከፍሎልኛል፣ ለዓለም ሁሉ ከፍሏል። መጻኢ ጊዜ ወይስ የአሁን ጊዜ ወይስ የኃላፊ ጊዜ ነው ድኛለሁ ብለህ ስትለኝ? መጀመሪያ ነው የዳንኩት። ከዛ በኋላ ድነቴን ደግሞ ያንን በክርስቶስ ኢየሱስ ፕሊስ የጠየኩህን መልስልኝ። አክሊሉ ወንድ ከሆናችሁ ሴት ከሆናችሁ አስገቡኝ እያልክ ነበር። ገብተሃል? አውራኝ እኮ እያልኩ ነው። የጠየኩህን መልስልኝ። ተግባቦት ወቅ የጠየኩህን መልስልኝ። የጠየኩህ ይሄ ድኛለሁ ብለህ ያልከኝ ነገር የኃላፊ ጊዜ ነው ወይስ የመጻኢ ጊዜ ነው ወይስ የአሁን ጊዜ ነው? ድነናል። አዎ የኃላፊ ጊዜ እሱ አልፏል። በመድኃኒዓለም ክርስቶስ የኃላፊ ጊዜ ነው ወይስ የአሁን ጊዜ ነው ወይስ የመጻኢ ጊዜ ነው? የኃላፊ ጊዜ ያለፈ መጀመሪያ ባመንኩ ጊዜ የተቀበልኩት ነው። የኃላፊ ጊዜ በጠመቅኩ ሰዓት ማለት ነው። አረ በቃ አረጋጋው ብራዘር፣ የኃላፊ ጊዜ ነው። አለቀ። አሁን መብረቃዊ ጥቃት ሲወርድብህ ትሰማዋለህ። እሺ እየዳንክ ነው አይደል? አዎ እሺ እየዳንሁ ነው ብለኛል። እየዳንሁ ነው ብለህ ስትል የአሁን ጊዜ ነው አይደል? አዎ ለምን መጽሐፍ ምን ይላል? የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ስለሚል መጽሐፍ ቅዱስ ሚሉሽን አልሰማሽ ገበያ ባልወጣሽ ይላል። እየዳንሁ ነው ብሎ የሚል የአሁን ጊዜ ነው። ትድናለህ አይደል ወንድም አለ። እየጠየኩህን ብቻ የራሳችሁን መዳን ተግባቦት ታውቃለህ ብራዘር፣ ተግባቦት ታውቃለህ። ልትጠይቅ ነው አይደል የገባው? ወንድ ከሆናችሁ ብለሃል። አሁን አንተ ኦርቶዶክሳዊ እምነት ተከታይ ነህ፣ የዳንክ ነህ፣ በክርስቶስ ኢየሱስ ድኛለሁ ብለሃል፣ በመጽሐፍ ቅዱስ ብለሃል። አሁን ዝም ብለህ ቃልህን ብቻ ነው መስጠት ያለብህ። በኋላ ደግሞ እኔ እንደዚሁ ትጠይቀኛለህ። እኔን ደግሞ ቃሌ እንድሰጥ አንተ ደግሞ እንደዚሁ በጥያቄ የጥያቄ ናዳ ታወርዳለህ። አሁን ተጠይቅ። አሁን እየተመረመርክ ነው። ምላስህን እስኪ አውጣ ብዬ ስልህ መንጋጋ ስር የተለጠፈ ነገር ካለ በቃሉ ብርሃን ሳይ አንዳንድ ዶክተር እየመረመርኩ ነው። አንተ እውቀትን ብቻ ማዝነብ ነው ያለብህ። ለምጠይቅህ የተግባቦት ሕግን ጠብቀህ ለምጠይቅህ ጥያቄ መልስ ነው መስጠት ብቻ ያለብህ ብራዘር። አለቀ። ቴንኪው። ያ የዳኑ ነው ለምቦች ምላስህ ምናምን ብትል አልሰማህም። ጥያቄ ለምቦችህን ብዬ እንደዚህ አወርድሃለሁ። ታዲያ ምን ያለፋልፈኛል ከአንተ ጋር? ታዲያ ስርዓት ጠብቀህ ለምቦችህን ብዬ ወርታች አወረድኩ ማለት ነው። አለቀ እንዴ። በቃ ተጠይቅ ነው፣ ተመርመር ነው አይደል? መታሃል
ለመመርመር ሬዲ እስከሆንክ ድረስ ነገረ ድነትን እንደ መጽሐፍ ቅዱስ አምኜ ነው የዳንኩት ብለህ ስትል ስጽፍልህ ድኛለሁ እየዳንኩ ነው እድናለሁ ብለህ አልክ። መርጌታ ዳኒ እየተቀበለው መርጌታ። እሺ መሪ ሰላም ሰላም፣ ናችሁ? እንዴት? እግዚአብሔር ይመስገን። ከየት ቤተ እምነት ይሆን ርዕሱ? ኦርቶዶክስ። ከየት ቤተ እምነት ይሆን? እሺ እንኳን ደህና ኦርቶዶክስ። መጣ ብራዘር። እሺ እንኳን ደህና መጣ። እንኳን ደህና ቆያት። እሺ ብሩኬ ተቀበለው እስቲ ወዳጃችንን። እሺ መምህር እንኳን ደህና መጡ። አመሰግናለሁ። ነገረ ድነት በኢትዮጵያ ኦርቶዶክስ ነው ርዕሳችን። የኢትዮጵያ ኦርቶዶክስ የነገረ ድህነት ትምህርት በመጽሐፍ ቅዱስ ብቻ የተመሰረተ ነው ወይስ ገድላት፣ ድርሳናት ይጨምራል? ነገረ ድህነት ትምህርቱ አንተ ኦርቶዶክስ ነህ? እኔ ክርስቲያን ነኝ፣ ኦርቶዶክስ አይደለሁም። ክርስቲያን ነኝ እኔ። እዚህ ውስጥ ያላችሁት በሙሉ ኦርቶዶክስ ናችሁ? እኛ ክርስቲያን ነን እዚህ ውስጥ ያለ ነው። ክርስቲያን? አዎ። ምን አይነት ክርስቲያን? የክርስቶስ ተከታዮች። የክርስቶስ ተከታይ? አዎ። እኮ ማንኛው ቤተ እምነት? ፕሮቴስታንት ወይንስ ሌላ? እኔ ነገርኩ ኦርቶዶክስ ወይ እኮ። እኛ ደግሞ ክርስቲያኖች ነን። እኔ ከኦርቶዶክስ ብዬ ነገርኩ። አንተ የት ነህ? እኛ ክርስቲያኖች ነን፣ ክርስቶስ ኢየሱስን የምንከተል አልኩት መምህር። ወንጌል አማኞች ነን። ክርስቶስ ኢየሱስ? አዎ ወንጌል እኮ ከየት ቤተ እምነት? ወንጌል አማኞች ነን። እኮ ስለዚህ ስለ ነገረ ድነት በኦርቶዶክስ ይላል ርዕሱ። አዎ የኢትዮጵያ ለምን ነገረ ድነት በፕሮቴስታንት ብለህ ርዕስ አላወጣህም? ምን ይመለከታል ስለ ኦርቶዶክስ? እርስዎ ኖታ ቤቱን ከፍተው በፕሮቴስታንት ብሎ ደግሞ ይጠሩንና ደግሞ እኛ ደግሞ እናወራለን። አሁን የእናንተ ነገረ ድነት ትምህርታችሁ መጽሐፍ ቅዱሳዊ ነው ወይ የሚለውን እየጠየቅን ነው መምህር። እኮ ያንተ ነገረ ድነት በፕሮቴስታንት ያለው ነገረ ድነት ትክክል መሆኑን ለምን መጀመሪያ አታስተምርም? ከኦርቶዶክስ ምን ይመለከታል ነው እኔ ጥያቄ። ርዕሱ ትክክል አይደለም። አንተ ያስከው እሺ ነው እናንተ የምታመልኩት ኦርቶዶክስ መንቀፍ የሚባል ሌላ ሃይማኖት ነው ያላችሁ። ምን አሉኝ? ኦርቶዶክስን መንቀፍ፣ ፕሮቴስት ማለት በነገሩ መንቀፍ ነው። ስለዚህ ኦርቶዶክስን መንቀፍ የሚል ነው ሃይማኖታችሁ። የኦርቶዶክስን ነገረ ድነት መጠየቅ መንቀፍ አይደለም። አሁን እርስዎ ገብተው የነገረ ድነት ትምህርታችሁን ሲነግሩኝ በዛ ውስጥ እንደ መጽሐፍ ቅዱስ ታምናላችሁ አታምኑ የሚለውን እንወያያለን እንጂ መንቀፍ አይደለም። ካልሆነ ደግሞ ይማሩበታል። በዛ ውስጥ ከሆነ ደግሞ እንደ መጽሐፍ ቅዱስ ከሆነ ደግሞ እንቀበላለን ማለት ነው። እሺ በጣም ጥሩ። የኢትዮጵያ ኦርቶዶክስ ነገረ ድህነት መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ላይ የተመሰረተ ብቻ ነው ወይስ ገድላት ድርሳናትን ይጨምራል? በመጽሐፍ ቅዱስ የተመሰረተ። ገድላት ድርሳናት ነገረ ድነትን አያወሩም ወይ ደግሞ ነገረ ድነት በገድላት ድርሳናት አይመሰረትም ማለት ነው። ገድላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው። እሺ አይ መጽሐፍ ቅዱስ የወጡ ናቸው። እሱ ሳይሆን ጥያቄ ነገረ ድህነት ከገድላት ከድርሳናት ላይ የተመሰረተ ነው። ለይተን እንድናወራ ስለፈለኩኝ ነው። አይ ነገረ ድህነታችን ከገድላት ከድርሳናት አይደለም ካሉ መጽሐፍ ቅዱስ ላይ ብቻ እንዳወራሁት ነው። አይ ሁለቱም ነው ካሉ ነገረ ድህነት መጽሐፍ ቅዱስ ላይ የተመሰረተ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ነገረ ድህነት መጽሐፍ ቅዱስ ላይ ብቻ መጽሐፍ ቅዱስ ላይ የተመሰረተ ነው። ቴዲ ማን ነው የሚውት ያደረገው? መጽሐፍ ቅዱስ ብቻ የምትለው አንተ ነው። መጽሐፍ ቅዱስ ላይ ብቻ ማለት ነው። መጽሐፍ ቅዱስ ብቻ የምትለው አንተ ነህ እኮ። ያ ማለት መጽሐፍ ቅዱስና ገድላትና ድርሳናት ላይ የተመሰረተ ነው ብቻ ካልሆነ ይኸውልህ አሁን ልጠይቀህ የምፈልገው የኢትዮጵያ ኦርቶዶክስ ተዋህዶ
ነገረ ድነት በመጽሐፍ ቅዱስ ትክክል ካልሆነ አስረዳኝ፣ መጽሐፍ ቅዱስ እየጠቀስክ። ያለበለዛ ደግሞ ወደ ገር ልፈጥጣለሁ የምትል ከሆነ ቤትን ዘግታ አጨብጭብ። አይ ችግር የለውም። እንደማትወዱት እሱን እንዲነሳ እንደማፈልጉ አውቃለሁ። መጽሐፍ ቅዱስ ላይ እናውራ፣ ችግር የለውም። የኢትዮጵያ ኦርቶዶክስ ነገረ ድነቷን እስኪ በአጭሩ ይንገሩኝ እርሱና፣ ከዛ እዛ ላይ ጥያቄ ላንሳ። በኢየሱስ ክርስቶስ አምኖ መጠመቅ፣ ተጠምቆ ድነቱን መፈጸም። ሰው በኢየሱስ ክርስቶስ አምኖ ሲጠመቅ ምን ይሆናል? በኢየሱስ ክርስቶስ ስጋና ደምን መቀበል። እሺ፣ አምኖ ተጠምቆ የኢየሱስ ክርስቶስን ስጋና ደም ሲቀበል ምን ይሆናል? ይድናል። ይድናል። ኦኬ። እርስዎ ኢየሱስ ክርስቶስን አምነው ተጠምቀው ስጋው ደሙን ወስደው ድነዋል? ድነቴን እፈጽማለሁ። አይ ይድናል ባሉኝ መሰረት ድነዋል ወይ እርስዎ? አዎ። ሰው ኦኬ ድነዋል። ጻድቅ ኖት ማለት ነው አሁን እርሱ አይደል መርጌታ? ጻድቅ መሆኔን የሚያውቀው እሱ ነው እንዴ? ይድናል እኮ አሉኝ እኮ። ሰው አምኖ ተጠምቆ የጌታ እራትን ሲወስድ ወይ ደግሞ ሲቆርብና ስርዓቱን ሲፈጽም ይድናል ስላሉኝ ድነዋል ወይ ስሎት አዎ አሉኝ። የዳነ ሰው ደግሞ ጻድቅ ነው አይደል? ፕሮሰስ ነው ድነት፣ ፕሮሰስ ነው እኮ። እዚህ ፕሮሰስ ውስጥ ነው ፈጽማለህ ድነት። ጻድቅ ሆኖ ነው ፕሮሰስ ውስጥ ያሉት ወይስ ሀጥ ሆኖ ነው ፕሮሰስ ውስጥ ያሉት? ምን ማለት ነው? አሁን ለምሳሌ ፕሮሰስ ውስጥ ነው ያለሁት አሉ። በሂደት ነው ያለሁት አሉኝ። እርስዎ በሂደት ውስጥ ያሉት ጸድቀው ነው ወይስ ሀጥ ሆኖ ነው ሂደት ውስጥ ያሉት? ጻድቄ ነው። ነገር ግን ኋላ ክርስቶስ በሚመጣ ሰዓት ፍርዱን የሚፈርደው ጌታ ኢየሱስ ክርስቶስ ነው። ያችን ሰዓት ማንም አያውቃትም። ማቴዎስ 24 እንደተነገረ። ያ ማለት አሁን እርሱ ጻድቅ ኖት ማለት ነው። ቆይ አንተ ድነሃል? አይ የእርሱን ይጨርሱና ከዛ ይጠይቁኛል፣ እኔ እነግሮታለሁ። ቆይ አንተም ንገረኛ፣ እኔ ጨረስኩ። የኔን እኮ ሰማህ። አይ ጥያቄ አልተመለሰልኝማ። ሲመለስልኝ ይጠይቁኝ ይላሉ። መለስኩልህ። አንተ እንደምትፈልገው አይደለም። ኢየሱስ ክርስቶስን መች ነው አምነው የተጠመቁት እርሱ? ምን አልከኝ? መቼ ነው ኢየሱስን አምነው የተጠመቁት? በ40 ቀኔ አምነው የተጠመቁት? አዎ። የት እያሉ ነው የተሰበኩት? አሁን ለማመን እንግዲህ ስብከት ያስፈልጋል፣ ሰባኪ ያስፈልጋል። የት ሆኖ ነው ስብከቱን የሰሙት? ወላጆች እኮ አምነዋል። አይ አምኜ ስላሉኝ ነው። አምነውልኝ ማለት ወት ነው። አምነውልኝ ተጠመቅኩኝ ነው ያሉኝ? እንደዛ ነው ያሉኝ? አይደለም ብራዘር። እሺ አምኜ ስላሉኝ ነው። እኔ በ40 ቀን ሰው እንዴት ሊያምን ይችላል? የት ነው የተሰበኩት ስብከት ያልኩት ለዛ ነው። ቆይ አንተ ያልተጠመቀ ይድናል ብለህ ታስባለህ? ይጠይቁኛል። እኔ ችግር የለውም። የእርሱን ይመልሱልኝና እኔን ይጠይቁኛል። ፈቃደኛ ነኝ። አይደለም አንዳንዴም አንተም እየመለስክ ነው። እሺ ይሄ ልጠይቁት። እሺ የክርስቲያን ልጅ ክርስቲያን ይሆናል ብሎ ያምናሉ? በቤተሰብ እምነት እኔም ጠይቅልኝ መልስልኝ። ይሄን ይመልሱልኝና መጀመሪያ አንተ እኔም ጠይቅን መልስልኝ። አምነህ ብቻ ትድናለህ አንተ? ይሄን ጥያቄ ከመለሱልኝ በኋላ አልጠይቁትም። አምነህ ብቻ ትድናለህ አንተ? አምነህ ብቻ ድነሃል አንተ? እሺ እኔ አምኜ ብቻ ነው የዳንኩት። አዎ ሰው አምኖ ብቻ ነው ሚድ ነው። አምኖ ብቻ ነው ሚድ ነው። ለሱ ማስረጃ ሰጥቶታለሁ፣ መጽሐፍ ቅዱስ ሰጥቶታለሁ። ግን የኔ ጥያቄ በቤተሰቦቼ ሰጥቶታለሁ። በቤተሰቦቼ አምኖ ብቻ እንዴት እንደሚድን ስጠኛ እኮ እኔ ማስረጃ ሰጥቶታለሁ ብያለሁ። እሺ ብያለሁ። ስጠኝ መጽሐፍ ቅዱስ ማለት ግን ይሄን ጥያቄ ይመልሱ። ስጠኝ
መጀመሪያ አስጠኛ። ያንተ መልስ የለውም እርሱ አይደለም። ያንተ ማስረጃ አስጠኝ። ሰው አምኖ ብቻ ይድናል ብለሃል። አምኖ ብቻ ይድናል። አዎ ሰው ሲያምን ብቻ ነው የሚድነው። ሌላ ምንም ነገር አያስጨምርም ድነት ላይ። መጽሐፍ ቅዱስ ይዘዋል ጥቅስ እኮ ንገረኛ። መጽሐፍ ቅዱስ ማስረጃ። እሺ ጥቅስ መጽሐፍ ቅዱስ ይዘዋል። እሺ ይዘዋል። ንገረኛ። አንተ ታነበዋለህ። ይዘዋል ወይ መጽሐፍ ቅዱስ እርሱ? አንተ ታነበዋለህ። ጥቅስ ንገረኝና ራስህ ትነግረኛለህ እኮ። እኔማ አነበዋለሁ፣ ችግር የለውም። እርሱ ግን መጽሐፍ ቅዱስ ይዘዋል ወይ ነው ጥያቄ። እኮ ንገረኝና አንተ ጥቅሱን አንብበው እረዳሃለሁ። አይ እኔ እኮ አላነብም አላልኩም። ይዘዋል አልያዙም ነው ጥያቄ። በቅርብ የለም መጽሐፍ ቅዱስ። አብዲውን ያውቁታል? ማን ነው አብዲው? ትንታኑ አብዲው ያውቁታል? አዎ። እሺ የት ነበር የሰበከው? እኔ የምጠይቅህን ነው እኮ መመለስ ያለብህ። አንተ ጥያቄ እየጠየቅህ ነው። አይ የት ነበር የሰበከው? ያውቃሉ የት እንደሰበከ? እኔ ያልኩህ እኮ መጽሐፍ ማን ነው እምነት ብቻ በእምነት ብቻ ድናለህ ያልክበትን የመጽሐፍ ቅዱስ ጥቅስ ንገረኝ ነው ያልኩህ። እሺ እኔ ላንብብ፣ ችግር የለውም። እሺ ሮሜ መጽሐፍ ምዕራፍ 10 ከቁጥር 9 ጀምሮ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። የጌታን ስም የሚጠራ ሁሉ ይድናል ይላል። ኢየሱስ ብቻ የሚላለው አይ ብቻ የሚል ቃል እኮ ሊጻፍለት አያስፈልግም። ሰው ኢየሱስ ክርስቶስን ጌታ እንደሆነ አንተ እኮ አምኖ ብቻ ይድናል አልኩ። እሺ አምኖ ብቻ ደግሞ ይዳናል ላሳዩት። እንደዛ ነው የሚፈልጉት? አምኖ ብቻ ሳይጠመቅ ይዳናል ላሳዩት? አዎ ይኸውልህ፣ ለምሳሌ አንድ ነገር ላሳዩት፣ እንደው በቅንነት እያወሩ እንደዚህ ላሳዩት። ለምሳሌ መጨረሻ ላይ ክርስቶስ በፍርድ ሲመጣ የሚጠየቀው ጥያቄ ምንድን ነው? እኔ ምንም አልጠየቅም። እኔ ምንም አልጠየቅም። ኃጥአን የሚጠየቁት ጥያቄ ምንድን ነው? ጻድቃን የሚጠየቁት ጥያቄ ምንድን ነው? ማቴዎስ 24 ላይ እኔ ምንም አልጠየቅም። እኔ ጻድቅ ነኝ። ጻድቅ ስለሆንኩኝ ጌታ ሊወስደኝ ነው የሚመጣው። እኔን ሊጠይቀኝ አይደለም፣ ሊወስደኝ ነው የሚመጣው። እኔ በፍርድ ወንበር ፊት አልቆምም። ጌታ ክርስቶስ ኢየሱስ ሊወስደኝ ነው የሚመጣው። ሙሽሪትን ሊወስድ ነው የሚመጣው ጌታ። ሙሽራው የሚመጣው ሊወስደን ነው። ይመጣልናል ኢየሱስ። አሁን በኢትዮጵያ ኦርቶዶክስ እንግዲህ የኪነ ጥበብን መዝሙር ካወቁት እንደዚህ እያልክ ራስህንም አታታልል፣ ሌሎችንም ባታታልል ጥሩ ነው። ጥቅስ ይበሉኝ፣ ችግር የለውም። ክርስቶስ ለፍርድ በሚመጣበት ሰዓት የሚጠይቃቸው ጥያቄ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። እንደዚህ አይልም። አሁን እኔን አይመለከትም ነው ያልኩት። እኔ አይልም አላልኩም። እኔን ግን አይጠይቀኝም። እኔ ጻድቅ ነኝ በክርስቶስ ኢየሱስ ደም። ለምን እነዚህ ጥያቄዎች ይጠይቃሉ? እሺ አንተ ጻድቅ ነህ አትጠየቅም? ኃጥአን ግን ለምን እነዚህ ጥያቄዎች ይጠየቃሉ? አይ እንግዲህ እርሶ ኖት መመለስ ያለበት እኮ። ጻድቅ መሆኑን መመስከር ያልቻሉት እርሶ ስለሆኑ ይሄ ጥያቄ ለእርሶ የሚገባ ነው። እኔን አይመለከትም። ምክንያቱም እኔ በክርስቶስ ደም በእግዚአብሔር ፊት ነውር አልባ ነኝ ብዬታለሁ። እኔ ጻድቅ ነኝ። ብራብ አላበላችሁኝም የሚለው ጥያቄ ለምን ይጠየቃል እኮ? እርሶ ኖት እሱ መመለስ ያለበት። እኛ ይኸውልዎት በክርስቶስ ኢየሱስ የሚያምን ወደ ፍርድ አይመጣም ይላል ቃሉ። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 24 ላይ በክርስቶስ ኢየሱስ የሚያምን ሁሉ ወደ ፍርድ አይመጣም። እኛ ወደ ፍርድ አንሄድም። እሺ መጽሐፍ ቅዱስን ትቀበላለህ እንዴ? ከእግዚአብሔር ቃል እየጠቀስኩሎት መምህር። እሺ ያዕቆብ ከስራ የተለየ እምነት የሞተ ነው ይላል። አዎ ልክ ነው። አንተ ደግሞ ማመን ብቻ ትላለህ። ምን ለማድረግ?
የኔ መጽሐፍ ቅዱስ ጥቅስ አውጥተን እንጣለው ወይንስ ይሄ መጽሐፍ ቅዱስ ክፍል አይደለም? አይ መማር ነው እንጂ የሚያስፈልገው ለምን ይጣላል? ምን እያለ ነው ያዕቆብ የሚለውን ነው እንጂ የምንረዳው አንጥለው። እሺ ምን እያለ ነው? እንደዛ ነው ያዕቆብ። ሰው በስራ ይድናል አይደለም እያለን ያለው። ምንድነው ያለው? ሰው ስራ ከሌለው የሞተ እምነት ነው ያለው እያለን ያለው። አሁን እንግዲህ ያው በደንብ ከሰሙኝ ይሞታልና የሞተ ነው የሚለው ቃል በጣም የተለያየ ትርጉም አለው። ለምሳሌ ይሞታል ከሆነ ህይወት ነበረው ማለት ነው። ባለመስራቱ ምክንያት የያዘው እምነት እየሞተበት ነው የሚል ትርጉም ይሰጠናል። ያዕቆብ ግን እየነገረን ያለው ምንድነው? እምነት ስራ የሌለው እምነት በራሱ የሞተ ነው እያለን ያለው። አንድ ሰው አመኛለሁ ብሎ ስራ ከሌለው ህይወት ከሌለው የሞተ እምነት ነው ያለው እያለን ነው። አሁን ልጠይቁት ላሳየሁት እንግዲህ የሞተ እምነት። ስለዚህ ያንተ እምነት የሞተ ነው ማለት ነው። ያንተ እምነት የሞተ ነው ማለት ነው። አይ ያዕቆብ የሚለው አንተ ማመንህ እምነትህ የሞተ ነው። አይ ቆይ ያዕቆብ ያለውን እንጨርስና የሞተ እምነት ነው የምታምነው እኮ ያዕቆብ ያለውን እንጨርስና ከዛ ስለኔ ጠይቁኛል። ያዕቆብ ነገርከኝ እኮ ያዕቆብ ያለው ከስራ የተለየ እምነት የሞተ ነው ስላለ እኔ ደግሞ ስራ አያስፈልገኝም እምነት ብቻ ነው የሚያስፈልገኝ አልክ አንተ። ስለዚህ አንተ የምታምነው እምነት የሞተ ነው አይደለም ማለት ነው። አልገባሁትም። አዩት አልገባሁትም። መምህር አንዴ ቢሰሙኝ ምን እያለ እንደሆነ ያዕቆብ ይረዱ ነበር። ስራ የሌለው እምነት በራሱ የሞተ ነው ሲል የሞተ እምነት ያድናል ወይስ አያድንም? መርጌታ እንዴት ያድናል? አያድንም አይደል? የሞተ እምነት ትክክል። ያዕቆብን እያለን ያለው ምንድነው? አንድ ሰው አምኛለሁ ብሎ ስራ ከሌለው የሞተ እምነት ነው ያለው። የሞተ እምነት ያለው ሰው ደግሞ አልዳነም ማለት ነው። ስላልዳነ ሰው እኮ ነው ያዕቆብ እየነገረን ያለው። ስራ ያድናል ሳይሆን እያለን ያለው አንድ ሰው ህይወቱ በጨለማ የሚመላለስ ከሆነ ፍሬ ከሌለው እምነት ከስራ የተለየ አይደለም እኮ ነው። ኦፍ ኮርስ አው የዳነ ሰው ህይወት አለው እያለን ነው። ለመዳን ይሰራል ሳይሆን እያለን ያለው ያዕቆብ የዳነ ሰው ግን ወዴሽ ታውን ወንድም ማለት ከስራ የተለየ እምነት የሞተ ነው። አዎ ትክክል። እምነት ያለ ስራ ባዶ ነው። እውነት ነው። ይኸውልህ ጥያቄ የሚያነሳው ያዕቆብ አንተ እኮ እምነት ብቻ ካልክ ስራ አያስፈልግም ማለት ነው። ከስራ የተለየ እምነት ደግሞ የሞተ ነው። የሞተ እምነት ነው የምትከተለው ማለት ነው። አላልንም እንደዛ መሪ አላልንም። እንደዛ እኮ ይስሙኛ አላልንም። ብልሃል ስላሉኝ ይስሙኝ ምን እንደምንል። እኛ ስራ አያስፈልግም አንልም በጭራሽ። ስራ አያስፈልግም የምንለው ለመዳን ነው እንጂ የዳነ ሰው እኮ ስራ ይሰራል። የክርስቲያን እኮ ግዴታው እኮ ነው ስራ መስራት። እኛ ስራ እንሰራም ብለን አናቅም። ግዴታችን ነው እኮ ስራ መስራት። ግን ምንድነው የምንሰራው ግን ለመዳን ሳይሆን በእምነት የዳነን ስለሆነ ነው። ለምሳሌ እርሱ እንጀራ ይበላሉ አይደል? በቀን 3 ኢትዮጵያን እንበላለን እንጀራ። አንዴ ስሙኝ ቆይ። እንጀራ ምንበላው ግን ሰው ግንድ ነኝ ይላል። እናንተ ቅርንጫፎች ናችሁ ይላል። አዎ ልክ ነው። ከቅርንጫፉ የተለየ ግንድ ደግሞ ይደርቃል፣ ይጣላል፣ ከሳትም ይማገዳል ይላል። ከተለየማ ምን አማራጭ አለው? ከተለየማ ምን አማራጭ አለው? ታዲያ እኮ በግንዱ ላይ ያልሆነ የተለየ ከሆነ ይደርቃል፣ ችግር የለውም እኮ ምንም ጥያቄ የለውም። እኛ ግን በግንዱ ላይ ፍሬ የማያፈራ ፍሬ ማለት ማለት ነው። ፍሬ ማለት እንደየክፍሉ እንደየአውዱ ቢተረጎምም አሁን ከስራ ጋር እያነሳ ነው ስለሆነ ከተቀበልነው ህይወት የተነሳ ከዳንበት ጸጋ የተነሳ የሚገለጥ ህይወት አለ በእኛ ላይ እያለን ነው ያዕቆብ። ፎከስ ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳት ይጣላል ካለ ስራ የማይሰራ ሰው ዋጋ የለውም። ስራ የማይሰራ ክርስቲያን ዋጋ የለውም ማለት ነው። እምነት ብቻ የሚለው አንተ ፈረስ። የት ጋር ነው ፍሬ የማያፈራ ዛፍ የሚለው? እስኪ ይንገሩኝ ጥቅሱ። አሁን የተለየ ቦታ ስለሄዱ ነው። አሁን ፍሬ የማያፈራ ዛፍ ሲሉ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ጋር ነው ሄዱት። እዛ ክፍል ላይ ስለ ሐሰተኛ ነቢያት ነው እያወራ ያለው። ክፍሉ በየራሱ ያ ክፍል ምን እያወራ ነው የሚለውን ካልተረዳ ነው የተለያየ ትርጉም ነው እንደ አውዱ ስለሚፈታ ማለት ነው። ፍሬ ሲጀምር እኛ ዛፎች አይደለንም። ፍሬ የማያፈራ ዛፍ የሚለው ማቴዎስ 7 ላይ አጋንንት በቤተክርስቲያን ውስጥ ስለዘራቸው እንክርዳዶች ነው የሚናገር፣ ወይ ደግሞ የበግ ለምድ ስለለበሱ ተኩላዎች ነው የሚያወራው። ማንነታቸው ተኩላ ነው፣ የበግ ለምድ የለበሱ ናቸው። እነሱማ እኮ በክርስቶስ አይደሉም። ምንም አማራጭ የላቸው፣ ሊድኑ አይችሉም።
ጌታም አላቃችሁም የሚላቸው እነሱን ለምን የአባቱን ፍቃድ ስላላደረጉ ኢየሱስ ቢሉም የአባቱን ፍቃድ አላደረጉም። የአባቱ ፍቃድ ደግሞ ምንድነው? መርጌታ እየሰሙኝ ከሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እሺ፣ ሌላ መምህር መጥተዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምንድነው የሚለው? ከቁጥር 39 እና 40 ላይ ከሰጠኝም ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፍቃድ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ነው ይላል ጌታ ክርስቶስ ኢየሱስ። የአባቱ ፍቃድ ምንድነው? ልጅን አይቶ እግዚአብሔር አብ አንድያ ልጁን የላከልን። የበኩር ልጅ አይደለም እኮ የላከልን፣ አንድያ ብቸኛ ማለት ነው። አንድያ ልጅ። የበኩር ግን ተከታይም ሊኖረው ይችላል፣ ቀዳሚ ማለት ነው በኩር ሲሆን። አንድያ ግን ብቻ ከሆነ አንድያ ከሆነ ግን ብቸኛ ልጁን ነው እግዚአብሔር አብ ለሙታን ለነበርን ለኛ የላከው ማለት ነው። እና በልጁ የሚያምን እርሱ በእግዚአብሔር መልክ ሲኖር ሳለ ይላል አይደል? መለኮት እኮ ነው እርሱ ራሱ የባሪያን መልክ ይዞ መጣ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአብ ፍቃድ ይሄ ነው ይላል። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ ያሉት ግን የአባቱን ፍቃድ ያላደረጉ ናቸው። ይሄን ነው የሚለው። ጥቅስ እየፈለጉ ከሆነ በቃ ችግር የለውም፣ እንደዚሁ እናውራ፣ ይመለሱ። እና ፌዝ እንትን ኢንቫይት አድርጌያለሁ። እሺ ልክ ያለውንኩበት ነገር ካለ ልትነግረኝ ትችላለህ፣ ሰማሃለሁ። ኢንቫይት አድርጌያለሁ ፌዝ። የተሳሳትኩት ነገር ካለ መማር ያለብኝ ነገር ካለ ኢንቫይት አድርጌያለሁ። እሺ መርጌታ አምደ ወርቅ ወዬ ወንድሜ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? የአባቴ ብሩካን ጌታ ይባርካችሁ። ተባረክ ቡሬ። ብዙ ማውራት አልችልም ከጎኔ የሚያውቅ ድምጽ ስላለ፣ ስለዚህ ያው እድሉ መስማት ብቻ ይሆናል ማለት ነው። ምናልባት ጊዜ ካለኝ ከጥቂት ጊዜ በኋላ ራሴን ለይቼ ማውራበት ጉዳይ ሊኖረኝ ይችላል። እስከዛው ተባረኩ፣ ደህና ቆዩልኝ። እሺ መምህር ጌታ ዘመኖትን ይባርክ። እንኳን ደህና መጡ ብያለሁ። ስላየሁት ደስ ብሎኛል።